ይሄ መልእክት ለኢትዮጵያ ህዝብ ነው። እኔ ውድድሩ የቀረው 4 ቀን ነው ግን እኔ አልወዳደርም። በቃ መወዳደር አልችልም እኔ ለምን እንቁላሉን እኔ አስጠይቂያለሁ በሃይማኖት ማስጠይቂያለሁ ሲር ነው ድግም ተሰርቶበታል መተት ተሰርቶበታል ተብያለሁ በእንደዚህ አይነት ነገር ደግሞ እኔ አልጫወትም ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው በድግም ሰርቶ ነው ከዚህ በፊትም ንቃተ ሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ስለዚህ እኔ ውድድር አልወዳደርም ትኬት የገዛችሁ ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ ሐሙስ ሌላ ከመጣችሁልኝ ይገባለሁ ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም በቃ ሴዶ እኮ ይችላል የምንለው እኮ በቃ በምክንያት ነው በምክንያት አሁን በቃ በዚህ ማለት ነው ብዙ ሰዎችን አታክ ያደርጋል በዚህች ብቻ ማለት ነው በዚህች ቃል ብቻ ብዙ ሰዎችን አታክ ያደርጋል እሱ ማለት ነው ሴዶ የእውነት በነገራችን ላይ 4 ቀን ነው የቀረው የፋይቱ ቀን ሐሙስ ነው የሚሆነው ከበቀሉ ጋር አልገባም ይሄው ቲሸርታችሁን ውሰዱ አልፈልግም ያስ በቃ አሁን በዚህች ብቻ ማለት ነው ሴዶ መነጋገሪያ ይሆናል በዚህች ብቻ ማለት ነው በዚህች ብቻ ሴዶ ትችላለህ እውነት እንዴት ናችሁ ደህና ናችሁ እኔ ግጥሚያ ውድድር እንዳለ ታውቃላችሁ ከበቀሉ ጋር ግጥሚያ እንዳለ ታውቃላችሁ የበቀሉና የኔ ውድድር ይወላችሁ ሪንግ ውስጥ ያለ ግጥሚያ አይባልም ስፖርታዊ ውድድር ነው እንጂ የጥላቻ ውድድር ወይም እኔና እሱ ሀሳብ ስላለብን አይደለም እዛ ጋር እኔ ወይ አሸነዘረውና ከዛ አንስቼ አቅፌ ምናምን የሚያልቅ ነው ማለት ነው እንጂ ለዘላለም የሚቆይ ድብድብ እንትን ጥላቻ አይደለም ስፖርት ላይ ሁሌ ውድድር ማለት ስፖርታዊ ውድድር ነው እንጂ እኔና የእውነት ሴዶ ማለት ነው የዋነቱን ቢታየው በዚህ እኮ ነው አሁን ሴዶ ሁሌም ማለት ነው ሰውን ይመታል አይደል አሁን ሴዶ ለዛ አይደለም ባይዘው በጣም የዋ ሰው እውነት አሁን አያቸው አሁን ልጆችን እንዴት እንደሚመክር ማለት ነው በጣም ጥሩ ሰው ሁሉ እንደዚህ ቢሆን ጥሩ ነው ማለት ይችላል እውነት አሁን ብዙ ነገር እናወራለን አይደል ሶሻል ሚዲያ ላይ እንደዚህ ምናምን ብዙ ነገር እናወራለን ግን እኔና እሱ የምናደርገው ውድድር ስፖርታዊ ውድድር ብቻ ነው ማለት ነው ስፖርታዊ ጦርነት ታሸንፋላችሁ ይህ ማለት እናንተ አሁን ትምህርታችሁ እየተማራችሁ ፉክክር ማድረግ ማለት ነው አንደኛ ለመውጣት ፉክክር እንደማለት ህይወትን ለማሸነፍ ፉክክር ማድረግ ማለት ነው ተጨራረ ስለዚህ በህይወት ሲኖሩ እናንተ አሁን ስፖርተኞች ናችሁ እዚህ ውስጥ ዶክተር ወደፊት ዶክተር ፓይለት ኢንጂነር ጠቅላይ ሚኒስትር ፕሬዝዳንት ነጋዴ ብዙ ነገር ሊኖር ይችላል በህይወታችሁ ጥረት አድርጋችሁ ማሸነፍ አለባችሁ መልኩ የኔና እሱ ውድድር እንደዛ ነው መልእክት በህይወታችሁ ሁሉም በተገኛችሁበት መድረክ አሸናፊ መሆን ማለት ነው ያን ብቻ ሳይሆን አገራችሁ ደግሞ በደንብ መውደድ አገራችሁ መግለጽ አገር መግለጽ ይቻላል ባለንበት ዘርፍ በተሰማራንበት እናንተ አሁን ተማሪዎች ናችሁ በትምህርታችሁ አንደኛ ወጣት ለትምህርት ጥረት ማለት ቤተሰብ ማክበር ወላጅ መታዘዝ ለህፃናት ማደር ለወጣው ታላላቆቻችሁ ማክበር እንደዛ ሲታደርጉ ህይወታችሁ ይቀየራል ማለት ግን እርስ በርስ የምትጣሉ ከሆነ ማይረባ ማይጠቅም ነገር የምትሰሩ ከሆነ ህይወታችሁ አይቀየርም ማለት ነው እናንተ አሁን የወደፊት የኢትዮጵያ ተስፋ ናችሁ ታቻላል ስለዚህ የኢትዮጵያ ተስፋ ስትሆን ሴዶ ማለት በቃ ሴዶ ማለት እንደዚህ ነው በቃ ጨዋ ሰው በጣም ለሰዎች የሚያዝን በጣም ማለት ነው ሴዶ ማለት የእውነት ሴዶ እንደዚህ እንደምታይ ምናምን አይደለም ሴዶ በቃ ሁሉም ነገር በቃ ያቃል እንዴት ቢዝነስ እንዴት መስራት እንዳለበት በቃ በብዙ ነገር ሴዶ የእውነት ጀግና ነው ቤተሰብ ብዙ ሰዎች ሰብስክራይብ ሳታረጉ ነው ይሄንን ቪዲዮ ያያችሁ ያላችሁት ፕሊስ የፋይቱ ቀን ሳይደርስ በፊት 1000 ሰብስክራይብ አስገቡኝ አሁን ኦሬዲ 500 ምናምን ሰብስክራይብ ደርሻለሁ ስለዚህ አሁን እስቲ እባካችሁ ሰብስክራይብ አድርጉ ሱዳባ ላሸንፈው ነው ተፈቷል ህይወት ማሸነፍን ይፈልጋል ማለት በትምህርት አንደኛ መውጣት ተፈቷል ወላጅ ማክበር ወላጆቻችሁ ማክበር መታዘዝ ስፔሻሊ እናት አባቶቻችሁ በጣም አስተማሪዎቻችሁ መታዘዝ እንደዚህ ካደረጋችሁ ያው ስለኛ ዓለም ሙሉ ያወራል አይደል ስለኔ ስለበቀሉ ስለሌሎች ዓለም ያወራል አይደል ስለሌሎች ስለዶክተሮች ስለ ጠቅላይ ሚኒስትሩ ስለ ሁሉም ዓለም ያወራል ለምን ይመስላል ህይወትን ስላሸነፉ ተፈቷል እናንተም ህይወታችሁ አይምሯችሁ ላይ ይሄ ነው መኖር ያለበት ማለት በቀሉ ግን ቀና ደርሷል አይደል ሴዶ ትችላለህ እውነት አግቡ እንጂ ወጣቶች አግቡ እንጂ ትችላለህ
ሴዶ ትችላለህ አንተ በጣም ትችላለህ እውነት ሴዶ ይመች እውነት የዋ ሰው ጥሩ ሰው እኔ መቼም ቢሆን ማለት ነው ሴዶንም ደግፈው በቃ ሴዶ እኔ ለምን እንደው ታውቃላችሁ እኔ ሴዶ በቃ አላቅም ግን ሴዶ በጣም ደስ ይለኛል በጣም ማለት ነው ሴዶ አሁን ደግሞ ሊያገባ ነው አግቡ እንጂ ወጣቶች አግቡ እንጂ እኔ ራሱ ገና በ16 ዓመቴ እኮ ነው ያገባ የሴዶ ምክር እየመከረን እኮ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ የሙሽራዋን አይታችኋል አይደል? የሙሽራውን ደግሞ የኒካው ይኸውላችሁ ነው። እያያችሁ ነው። ካባውን እያያችሁ ነው። እንደዚህ ሆኜ ነው ልጅቷን ማን ነው ቦክሰኛዋን ማገባት ማለት ነው። እሷ ሙሉ ነገር ተገዝቶ አይታችኋል። የኔ ምርጥ ዛራ ሊያገባ ነው ማለት ሴዶ አሁን ህዝቡ እንዲመርጥልኝ ነው የምፈልገው። እንዴት ነው ይሄ ያምራል ወይስ ሌሎቹ ያምራሉ? እያያችሁ ምረጡልኝና ኮሜንት ላይ አስቀምጡልኝ ማለት ለማንኛውም ማስታወቂያ እየሰራ ነው ግን ያው ደስ ይላል እኮ የሴዶ ማስታወቂያ እኮ ደስ ይለኛል እኮ እኔ እኮ ዘና ያደርገኛል እውነት እኔ ያው የብዙ ሰዎች ማስታወቂያ ምናምን አላይም የሴዶን ግን አያሉ ዘና ያደርገኛል በቃ ፈታ ነው የሚያደርገኝ ለዛ ነው የሱን ማስታወቂያ ማየው ጉዞ ቲሸርት ነው ይሄ መላጣ ሲጋላቀና ብለን እንደምን ቲሸርት ምናምን ደግሞ መሸጥ ጀመረሻል ያየሽው ነው ቲሸርት አጥስ ይጋ ስታለላ በላ ያቱ ቲሸርት ነገራችሁ ቲሸርት አለ ባይ አንተ 2005 ነገራችሁ ስልክ የንጉሱ ቲሸርት ነው ይሄ መላጣ ይሄ መላጣ አረ ዜዶ መላጣው አረ ዜዶ ወርብኮ እኔ አሁን ከዚህ ውስጥ ማለት ነው ሴዶን እደግፋለሁ ንቃት ኃይልን እደግፋለሁ እኔ ሮብንን እንደግፍ ነበር ግን ሳይው ማለት እኔ እንትና ንቃት ኃይልን ደግሞ ያሳዝነኛል በጣም የዋ ነው አሁን ንቃት ኃይልን አሁን ሲያወራ ምናምን እንደዚህ እንትን መስላል አይደል በጣም የዋ ነው ከዛ ከቦይካና ከኢድሪስ ደግሞ ቦይካ ነበር በፊት እኔ የምደግፈው ማለት ነው አሁን ግን ኢድሪስ በጣም ደስ እያለኝ ነው በጣም ማለት ሲያወራ ምናምን በጣም ጨዋ ነው አሁን ብዙ ሰዎች እሱ ምናምን ይላሉ ብቻ አላቅም ግን እኔ ኢድሪስ ደስ ይለኛል አዎ በጣም ምርጥ ሰው ይመስለኛል ቦይካ ደግሞ ምርጥ ነች ግን ቦይካ አሁን እንትን ነው ትንሽ ንቀት አለው ይመስለኛል እንደዛ ብቻ ነው ለዛ እኔ አሁን ከዚህ ውስጥ ማለት ነው የሴዶ ደጋፊ ነኝ የንቃት ኃይልን ደጋፊ ነኝ የኢድሪስ ደጋፊ ነኝ ማለት ነው ሴዶ ጌታ ሳይርቆን ዘክልከ አላህ ይርዳ ከፍ በል ኢንሻአላህ ያው እንግዲህ ባለፈው በነበሩ ቪዲዮዎች ላይ የኡስታዝ ወዳጆች አንዳንድ ነገሮች ሚስ አንደርስቶድ እንድታረጉ አድርገናል ያው ጨዋታ ነበረ ለኡስታዝ ካለን ቅርበት ውዴታ እሳቸው የተናገሩትን ነገር አጉልቶ ከማሳየት አንፃር የነበረ ነገር ነው ግን አንዳንድ የሶሻል ሚዲያ ነገሮች ሚስ አንደርስታንዲንግ ይፈጥራሉ ለዛም ደግሞ ለኡስታዝ ወዳጆች ለቀና ልብ ላላችሁ በሙሉ አፉ እንድትሉን ነው ያው ጨዋታ ነው ኡስታዛችን እንግዲህ ያው አጠገባችን አሉ ለብይ ወዳቸው ኡስታዝ እንግዲህ እና ኡስታዝ የምንተዋወቀው 2005 2006 እስር ቤት እኛ ዘያሪ ሆነን እሳቸው ተዘያሪ ሆነው ከውስጥ ሆነው ያበረታቱን እኛ ደግሞ ከውጭ ሆነን አብሽሩ እያለን ነው እንግዲህ ተውቃችን የወሬ ሳይሆን ከድሮም ጀምሮ መሬት ላይ ሰፈር ያረፈ ነውና በዛ ልክ እንድትወስዱት ነው ኡስታዝ አብሽር መርሐባ ወደ ኢትዮጵያውያን ኢድሪስ ወንድሜ ያው ድሮ ጀምረን የምንተዋወቅ በእስልምናውም ላይ ከፊት አብረው ከሚሰለፉ ታናናሽ ወንድሞቻችን ውስጥ አንዱ ነው ትውቃችን የረጅም ጊዜ ነው በተለያዩ እስላማዊ ፕሮግራሞች እስልምናን በሚደረግ የትኛውም እርምጃ ላይ አብሮን ያለው ወንድም ነው አይ ቲንክ ባለፈው የተናገረው የመጀመሪያ ንግግር
እዚህ መስጂድ ላይ ያደረግነውን ኹጥባ ተንተርሶ ነው ስለ ስፖርት ስላወራው ያንን አያይዞ መቀለዱ እንደነበር ተረድቼዋለሁ ሲደርሰኝ። ከዛ በኋላ ግን ሁለተኛ ከአንድ እህታችን ጋር ያደረግነው ኢንተርቪው ከአውዱ ወጥቶ ሌላ አይነት ትርጉም ይይዛል ይመስሏልና እንደምትረዱ ተስፋ አደርጋለሁ። በጣም የሚያከብረን ወንድማችን ነው፣ የምናከብረው ወንድማችን ነው። ዛሬው መስጂድ ድረስ መጥቷል ለእናንተ ይቅርታ ለማቅረብ። ይቅርታውን ተቀበሉት። እናንተም እሱን ላይ አስተያየት የሰጣችሁም ለኛ ካላችሁ ክብር ብዙ ሰው ማለት ነው ብዙ ሰው ኢድሪስ ነው የጠላው ማለት ለሰው ክብር የለውም ብሎ ነው ማለት። እኔ ማለት ይሄ ልጅ ማለት ነው እንደዚህ ሳው ያሱ በጣም የዋሰው ይመስላል። ብቻ እኔ በጣም ደስ የሚለኝ ነኝ እንትና ኢድሪስ በጣም ይመችኛል። ኡስታዝንም ደግሞ ከዚህ በፊት ስለሚያውቁ ነው እሱ እንደዛ ያለው ብዬ ነው ማስበው። ስለዚህ ኢድሪስን የጠላችሁ ሰዎች እንዳጠሉት በጣም ጥሩ ሰው ነው ልላችሁ ፈልጌ ነው። አንተም ያለን ክብር ላቅ ያለ ነው። እሱንም ባለው መስመር ላይ አላህ ይርዳው፣ ውጤታማ ያድርገው፣ አገሩ የሚጠቅም አላህ ያድርገው። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ። እስቲ ባለፈው እሱ ያለውን ደግሞ ላስታውሳችሁ እስቲ። አላህ ይርዳው። ከፍ በል ኡስታዝ ያሲን ኑሩ መቅጠም ፈልጋለሁ ይል ኢንተርቪው ነበርና ከልብ ነው ወይስ እንደ ቀልድ ነው? እንግዲህ ኮሎት አድርጋለሁ መልስ ይስጠኝ። ሪሊ እንግዲህ ወንድ ልጅ ፈርቶ አይሞትም ብለናል ቅድም። ያሲን የሚፈራ ሰው አይደለም። ኪሎም ቢሆን እቀንሳለሁ ግን ያሲን እመጣልሃለሁ ካልሆነ ኡስታዝ ሰምታል። መልስ እንጠብቃለን። ኡስታዝ ይላል ይወዳሉ እንደዚህ ወዳለ ትመቸኛል። አመሰግናለሁ። ቴንክ ዩ። እንደዚህ ነው ያለው። ባለፈው ከቦይካ ጋራ የፌስ ኦፍ ነበራችሁ ማለት ነው። ከቦይካ ጋራ ያኔ ነበር በጣም ያሳዘነኝ ማለት ነው። ቦይካ እየሰደበ ራሱ በጣም ዝም ነው ያለ እንትና ኢድሪስ ማለት ነው። እኔ በዛ ምክንያት ነው እሱን የወደድኩት ማለት ነው። ስለዚህ ኢድሪስን የጠላችሁ ሰዎች ይቅር ባሉት። ይቅር ሳይሆን በቃ ልጁ እንደዛ አይደለም፣ መጥፎ ሰው አይደለም፣ ለሰው ክብር አለው ነው። ይሄ ነው ጋይስ። ፕሊዝ ሰብስክራይብ አድርጉ ፕሊዝ ፕሊዝ።